ሰላም ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት ይብዛልኝ። እዛ ደግሞ አዘጋጅቼ ይዤላችሁ የመጣሁት የአማርኛ ቃላቶችን በእንግሊዘኛ እንዴት መጻፍና ማንበብ እንደምንችል አሳያችኋለሁ። ቪዲዮውን በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልክ ቀድሞ ለእናንተ እንዲደርሷችሁ ቻናሉን ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሆናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትሳፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን። መልካም። እዚህ ጋር እንግዲህ የምታዩት አማርኛው አለ። ከዚህ ከጎኑ ላይ ደግሞ ይሄ አማርኛውን ቃላት በእንግሊዘኛ እንዴት መጻፍ እንዳለብን ወይም ደግሞ እንደምንችል እንመለከታለን ማለት ነው። በእንግሊዝኛ እንዴት አድርገን መጻፍ እንዳለብን አሳያችኋለሁ። በጽሞና ተከታተሉኝ። እንግዲህ እዚህ ጋር እንደምታዩት እቺ ቀ ይላል። እቺ ቀ ማለት በማን ነው የምትወከለው? በኬና በኢ ነው የምትወከለው። ደ ደግሞ በደና ኢ ነው ይወከላሉ። ሰ ብለን የምንጠራት ደግሞ ኤስ እና ኢ ነው ይወከላሉ ማለት ነው። ስለዚህ እዚህ ጋር ይሄ ቀደሰ ይላል። ቀደሰ ብለን መጻፍ ስንፈልግ አማርኛውን ቃል በእንግሊዝኛ መጻፍ ስንፈልግ ልክ በዚህ መሰረት ቀ ኬኢ፣ ደ ዲኢ፣ ኤስኢ ደግሞ ሰ። ስለዚህ በጋራ ይሄን ስታነቡት ቀደሰ ይላል ማለት ነው። መልካም። ከዚህኛው ላይ ስንመጣ አ ይላል። አ ማለት ኤ ነች። መ ማለት ኤምኢ ነች። ሰ ማለት ኤስኢ ነች። ገ ማለት ጂኤን ነች። ነ ደግሞ ኤንኢ ነች። ስለዚህ አመሰገነ ይላል ይሄ አማርኛው። ይሄኛውም እዚህ ጋር ምን ይላል? አመሰገነ ይላል ማለት ነው። አመሰገነ። በጣም ጥሩ። ኦኬ። ከዚያ ቀጥለን እዚህኛው ላይ ስንመጣ አጠና ይላል። አ ማለት ኤ ነች። እዚህ ጋር ጠ ቲኢ ሆና ነው የምትወከለው። ቲኢ። ከዛ ና ደግሞ ኤንኤ ነች። ስለዚህ እነዚህን በጋራ ስታነቧቸው ይላል አጠና ይላል። አጠና። በጣም ጥሩ። ከዛ ቀጥለን ወደሚቀጥለው ስንሄድ ማለት ነው እዚህ ላይ ስትመጡ ማ ይላል። ከዚያ ህ፣ ከዚያ በ፣ ከዚያ ር። ማ ማለት ኤምኤ ነች። ህ ማለት ኤች ነች። ምክንያቱም ምንጊዜም ቢሆን ከዚህ በፊትም እንደነገርኳችሁ ስድስተኛ ፊደሎች በጣም ተደጋግመው ካልመጡ በስተቀር አናባቢ አይወስዱም። ህ ኤች ብቻ ወሰደ፣ ህ ብለን እንወስዳለን። ከዛ በ ማለት ቢ ኢ ነች። ከዛ አር ማለት ደግሞ አር ብቻ ነች። ር ብለን የምንጠራት እዚህ ጋር አር ሆና ትወክላለች። ስለዚህ ማህበር ይላል። ይሄኛውም ምን ይላል ማለት ነው? ማህበር ብላችሁ ጽፉ። በዚህ መጠቀም ትችላላችሁ ማለት ነው። በዚህኛው መጠቀም ትችላላችሁ። በጣም ጥሩ። ወደሚቀጥለው ስንሄድ ከዚህ ጋር እንደምታዩት ተ ይላል። ተ ማለት ቲኢ ነች። ማ ይላል ኤምኤ ነች። ሪ ማለት ደግሞ አርኢ ናቸው። እንግዲህ እያንዳንዳቸው ውክል ተ ማ ምናምን የሚሉት በየፊደል ውክሎችን ከዚህ በፊት ተሰራው ቪዲዮ ገብታችሁ ማየት ትችላላችሁ። ስለዚህ ተማሪ ስንል አሁን ይሄ ተማሪ ነው የሚለው፣ ይሄኛውም ተማሪ ተማሪ። ስለዚህ ተማሪ ብለን ማንበብ እንችላለን ማለት ነው። ወደዚህኛው ስትመጡ በ ይላል። ያት በ ማለት ቢኢ ናቸው። ረ ማለት አርኢ ናቸው። ዶ ደግሞ ዲኦ ነው። ስለዚህ ሚያ በረዶ በረዶ ይላል ማለት። ስለዚህ ይሄኛውን ብታነቡት በረዶ ነው። ይሄኛውንም በረዶ ብላችሁ ማንበብ ትችላላችሁ። ከዚህኛው ላይ ስንመጣ አ ይላል። ከዛ ኤ ነች። መ አለች ኤምኢ ነች። ለ ደግሞ አለች ኤልኢ ነች። ጠ ማለት ቲኢ ነች። ስለዚህ አመለጠ 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 ብለን እንጠራለን ማለት ነው። ወደዚህኛው ስትመጡ እዚህ ጋር ስትመጡ መ ይላል። መ ማለት ኤምኢ ነች። ዳ ማለት ዲኤ ነች። ኒ ማለት ኤን አይ ነች። ት ማለት አናባቢ አትወስድም፣ እንዳለ ባለችበት ቲ ብላ ትቀመጣለች። ስለዚህ መድኃኒት ይላል። እዚህ ጋር መድኃኒት ይላል። ወደዚህ ስትመጡ ምን ይላል? መድኃኒት ይላል ማለት ነው። መድኃኒት ይላል። ስለዚህ ልክ እንዲያደረጋችሁ ራሳችሁንን አፕዴት ማድረግና መለወጥ መቻል አለባችሁ ማለት ነው። መልካም። ወደሚቀጥለው ሳመራ አሁንም እዚህኛው ላይ ገ ይላል። እዚህ ጋር ገ ማለት ጂኢ ነች። ከዛ በ ነች። በ ማለት ደግሞ ቢኢ ነች። ሬ ማለት አርኢ ነች። አርኢ። ይችኛዋ ከጠበቀች ኤን ማስከተል ትችላላችሁ። እዚህ ጋር አርኤኢኤ ማድረግ ይቻላል። ግን ምን ላይ ስትሆን ነው? ከፊደሎቹ መካከል ላይ። ለምሳሌ እዚህ መካከል በቦታ ላይ ሬ ብትሆን ኑሮ ኤን ማስከተል ይቻላል። ስለዚህ እነዚህ በጋራ ስናነባቸው ምን ይላል? ገበሬ 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 ይላል ማለት ነው። ገበሬ
ብለን እናነባለን። ወደዚህኛው ስትመጡ ከዚህኛው ላይ ስንመጣ ለ ይላል ኤልኢ ነች። ም ይላል ኤም ብቻ። ምክንያቱም ም ምንድን ስለሆነ ስድስተኛ ፊደል ስለሆነ ማለት ነው። ሳ ይላል ኤስኤ ነው። ሌ ይላል ኤልኢ ነው። ስለዚህ ይህን ስናነብ ምን ይላል ማለት ነው? ለምሳሌ ለምሳሌ ይላል ማለት ነው። ወደዚህ ጋር ስትመጡ እዚህኛው ላይ ስንመጣ ጠ ይላል። ይኸው ጠ ማለት ቲኢ ነች። ቅ ስንል ያትች ቅ ስድስተኛ ስለሆነች እዚህ ጋር ኬን ብቻ ጽፌን የቀረሁት ኬን ብቻ። ከዚያ ላስል ኤል ኤ ያለ ይህ ሲል ደግሞ አሁንም ስድስተኛ ስለሆነ ዋይን ብቻ ጽፌ ቀረው። ስለዚህ ይህን ስታነቡ ምን ይላል? ጠቅላይ ጠቅላይ ይላል ማለት ነው። ልክ እንዲህ ያደረጋችሁ ራሳችሁን ማብቃትና በደንብ መለመድ መቻል አለባችሁ። ወደዚህኛው ጋር ስንመጣ እዚህ ላይ ስንመጣ ወደዚህ ስንመጣ ማለት ነው እዚህ ጋር ምን ይላል? ወ ይላል። ወ ማለት ደብሊው ኢ ነው። ረ ይላል አር ኢ ነች። ወ ታዲያ ድጋሚ ደብሊው ኢ ያለች፣ ረም እንደዚሁ። ምክንያቱም እነዚህ ወና ረ ተደጋግሞ የሚፈሰሩት ቃል ስለሆነ ወረወረ ይላል። እዚህ ጋም ወረወረ በጋራ ጋር ስታነቡት ይላል ወረወረ የሚል ቃልን ታገኛላችሁ ማለት ነው። በጣም ጥሩ። ወደሚቀጥለው ስናመራ ወደ ቀጣዩ ክፍል ስናመራ እንግዲህ ወረወረ ብለን ቆም ነው። ከዛ ቀጥሎ የምናገኘው ደግሞ ይሄኛውን ነው። ገ ይላል። ገ ማለት ጂኢ ነች። ጠ ማለት ቲኢ ነች። መ ማለት ደግሞ ኤምኢ ነች። ኒ ስድስተኛ ናት። ጂኤን ሆና ትቀምጣለች። ጂኤን። ስለዚህ ይህን ገጠመኝ በጋር ተነቡት ይላል ገጠመኝ ይላል። ገጠመኝ። ወደዚህ ወደ ቀጣዩ ክፍል ስንመጣ ወደዚህኛው ስንመጣ ተ ማለት ቲኢ ነች። ጫ ብለን ምንጠራት ሲኤችኤ ናቸው። ጫ እንዳለ እነዚህ ነን። ሲኤችኤን ጫ። ከዛ ወ ናች አይደለ? ወ እዚህ ጋር ደብሊው ኢ ነች። ተ የምትሏ ደግሞ ቲኢ ነች። ስለዚህ ተጫወተ ይላሉ። ተጫወተ በጋራ ጋር ስታነቧቸው እነዚህ ያሉት ተጫወተ ይላል። ተጫወተ። መልካም። ወደዚህኛው ጋር መጥተን ይሄን ደግሞ ስንመለከት እዚህ ጋር ባ ይላል። ከዚያ አለ ከዚያ በ አለ ከዚያ ት። ስለዚህ ባ ማለት ቢኤ ነው። ቢኤ ማለት ባ ነች። ኤልኢ ማለት ደግሞ ለ ነች። ቢኢ ማለት ደግሞ በናት። ከዚያ እቺ ቲ ማለት ት ነች። ምክንያቱም ቲ ት ብለን የምንጠራት አናባቢ አትወስድም። ስድስተኛ ፊደል ስለሆነች ራሷን እችን ቲ ብቻ ትወስዳለች። ስለዚህ ባ ስታነቡት ባ ይላል። ለቤት በጋራ ግን ስናነቡት ይላል ባለቤት ይላል። ባለቤት። በጣም ጥሩ። አሁንም ወደሚቀጥለው ክፍል ስናመራ ወደ መጨረሻው ክፍል ደርሰናል። ኦኬ። ከዚህ ጋር ስንሄድ እዚህ ጋር እንደምታዩት እቺ እነዚህ አራት ፊደሎችን የያዘ ቃላት አለን። ስለዚህ ኤፍኢ ማለት ፈ ነች። አርኢ ማለት ረ ነች። ኤስኢ ማለት ሰ ነች። እቺ ጂኤንኢ ማለት ደግሞ ማናት? እቺ ኛ ብለን የምንጠራት ነች። ስለዚህ እነዚህን በጋራ ጋር ስታነቧቸው ያሉ እዚህ ጋር ፈረሰኛ ፈረሰኛ ይላል። ፈረሰኛ። በጣም አሪፍ። ከዚያስ ወደዚህኛው ስትመጡ ይላል አይደለ? ማለት ኢ ናት። ኢ አንዳንዴ አይም ልትሆን ትችላለች። አይን ብትወስዱት ያን ያክል ተጽዕኖ አይኖረውም። ግን በብዛት ለጽሁፈት የተለመደችው ይችኛዋ ስለሆነች ነው። ኢ። ከዚያ ፎ ማለት ኤፍኦ። ይ ዋይ ብቻ። ለምን? ሳድስ ወይም ደግሞ ስድስተኛ ፊደል ስለሆነ ይ። ከዚያ ታ ማለት ቲኤ ነው ማለት ቲኤ። ስለዚህ እነዚህን በጋራ አድርገን ስናነብ ምን ይላሉ? እፎይታ። እፎይታ። እፎይታ ማለት እረፍት ማግኘት ወይም ደግሞ ከድካማችን ላይ ቆይተን ወደ እረፍት ቦታ ስናገኝ እፎይታ ወይም ደግሞ ብሬክ ታይም ብለን የምንጠራው ማለት ነው። ስለዚህ እፎይታ ብለን እንጠራለን። ከዚያ እዚህኛው ጋር ስንመጣ በ ይላል። ቢኢ ነች። በምንወክለው ምን ጊዜ በቢኢ ነው። ዜድ ኢ የሚለው ደግሞ ዘ ነው። ይች ዘ። ኤምኢ ይላል መ ማለት ነው። ኤንዩ ማለት ኑ ማለት ነው። ስለዚህ ይህን ቃል እዚህ ጋር ወደ አማርኛ ቀይረ ስንጽፈው በዘመኑ ይላል። በዘመኑ በጋር ስታነቡት ምን ይላል? በዘመኑ የሚል ቃልን ይሰጣቸዋል ማለት ነው። ልክ እያደረጋችሁ ማንበብና ራሳችሁን ማሻሻል መቻል
አለባችሁ ማለት ነው። ስለዚህ ማንኛውም ጸሐፊና አንባቢ ከየትም ተነስቶ ስላልሆነ ከዚህ ጀምሮ ተነስቶ ስለሆነ ከሌላ ትልቅ ቦታ መድረስ የሚችለው እናንተም ከዚህ ጀምሬ አልነሳም ብላችሁ ሳታስቡ ነገን ተስፋ በማድረግ በደንብ አድርጋችሁ ከተከታተላችሁ እናንተ ከፈለጋችሁት ቦታ የማደርስበት አንዳችም ነገር አይኖርም። እንደዚህ አድርጋችሁ አጥንታችሁ ያልገባችሁ ነገር ካለና ሌሎችንም የትምህርት አይነቶች እንዲሰሩላችሁ የምትፈልጉት ካለ ኮሜንት ሳጥን ላይ ሀሳባችሁን እና አስተያየታችሁን አስቀምጡልኝ። ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ